ሃይሚ በራሷ ጊዜ ነገሮችን ወስና እንግዲህ እሄዳለሁ ብላ ተነስታለች። እንደማንኛውም ሰው ብሩኬንም ራሱ ይሄን ያክል አመት ካጠገብሽ የነበረውን በቪዲዮ ቻው ብላ እየሄደች ነው ማለት ነው። እግዚአብሔር አምላክ ይከተልሽ፣ ይቅናሽ፣ በምትሄጅበት ቦታ ሁሉ ክፉሽን አያሰማን፣ ፈጣሪ ይጠብቅ። ነገር ግን እኔ በጣም ነው ያዘንኩት። የምሬን ነው። በመጀመሪያ ደረጃ ብሩኬ ሚዲያ ላይ ጠፍቷል። የምር በጣም ብዙ ሰዎች ስለሱ እየተጨነቁ ነው፣ ማየት ይፈልጋሉና ብሩኬ ግን የት ነህ እንዴ? ቢያንስ በቲክቶክ ወጣ በል እስኪ። ከምር በጣም ብዙ እህቶች እየተጨነቁ ነው ያሉትና እንደዚህ ሚዲያ ላይ ጥፍት ባትል የተሻለ ነው ብሩኬ ማለት ነው። እና እንግዲህ እኔ ሃይሚ የምትናገራቸው ነገሮች በሙሉ አይገባኝም። የምሬን ነው የምላችሁ። ያው እንደ ሰው ሁላችንም ፈተና ይደርስብናል። ማንም ሰው ፈተና የማያስተናግድ የለም። እንደውም የሃይሚና የብሩኬ በጣም ቀላሉ ነው ማለት ይቻላል። እና ከዚህ በላይ ፈተና ገጥሟቸው አስተካክለው አብረው በፍቅር የዘለቁ ሰዎች አሉ። ሃይሚ ግን እውነትም ነገሩን ለመፍታት ስላልፈለግሽ ነው። ሲጀመር ፕሮሰስ ከጀመርሽ ለብሩኬ ድብቅ አድርገሽው ነበር እስከ ዛሬ ድረስ። ብሩኬ ግን የዋህ ነው፣ ከምሬ ነው፣ በጣም የዋህ ሰው ነው። እና እንግዲህ ብዙዎች እንዳመለካከታቸው ምንድን ነው የሚሉት፣ ብሩኬ ይሄን 2 ቀን የጠፋው አለ ፓስፖርት እያስተካከለ ነው፣ አብረው ሊሄዱ ነው ዱባይ ይላል። ያድርግላቸው፣ በጣም ደስ ይላል። ምክንያቱም እኔ እንጃ ይሄን ያክል አመት የቆየ ሰው እንደ ማንኛውም ሰው በቪዲዮ ቻው ሊባል አይገባም። የምርም ሃይሚ እየሄድሽ ከሆነ በስነ ስርዓቱ በቃ አብሮም ያለ መቀጠል እኮ ያንቺ ይሄ መብትሽ ነው። ማንም ሊያስገድድሽ አይችልም። ከብሩኬ ጋር መቀጠል ካልፈለግሽ ተገናንተሽ እኮ ብሩኬ በቃ እንደዚህ ነው እኔ ወስኛለሁ አለቀ። በስነ ስርዓቱ ሳትቆጪ ሳትናደጅበት መሄድ ከፈለግሽ ወስነሽ በቃ እኔ መሄዴ ነው ሁሉን ነገር በግልጽ አድርገሹ ቻው ብለሹ ተሰናብተሹ ብትሄድ ምን ችግር አለ? እኔ እንደዚህ ከሄድሽ እኔ በጣም ነው የማዝነው። የምሬን ነው። እንደዚህ ጥላው ከሄደች ማለት ነው። ምክንያቱም ይሄ ልክ አይደለም፣ በቃ ልክ አይደለም። አብሮ እንዳሳለፈ ሰው ብሩኬን በስነ ስርዓቱ አግኝተሹ ቻው ልትዩ ይገባ ነበር። እዚህ ጋር ማንም መለየታችሁን አይፈልግም። ቤተሰብ በእኛ በኩል በጣም እየተጋጨ ነው፣ እናንተ አትተዋወቅም፣ እየተጣላችሁ ነው። ስለዚህ ይሄ ሁሉ እኔ ነኝ ምክንያቷ እና እኔም ከሚዲያ ላይ መጥፋት አለብኝ መምጣት የለብኝም እያልሽ ነበር። እና ይሄ ትክክል አይደለም። እውነት ጭራሽኑ ቤተሰብን አስጨነቅሽ እንጂ ለቤተሰብ ምንም አይነት ተስፋ የሰጠሽው ነገር የለም። ምክንያቱም ቤተሰብሽ አንቺን ሚዲያ ላይ ማየት የሚፈልግ እንጂ አንቺ ሚዲያ ላይ ስትጠፊ ማየት የማይፈልግ ቤተሰብ ነው ያለሽ አይደለ? ስለዚህ አንቺ ሚዲያ ላይ ስለጠፋሽ የባሰ ጭንቀታቸውን ነው የጨመርሽው። ይኸው ምን እያሉ እንዳለ እየተንጫጩ ነው እንዳለ ማለት ነው። እና ሃይሚ ብዙ ለፍቻለሁ፣ 2 አመት ሙሉ አይቼዋለሁ። ነገር ግን የሚሳካ ነገር አይደለም። በቃ የኔና የብሩኬ ግንኙነት የግዴታ ነው የሚመስለው እንጂ ፈጣሪ የፈቀደው ነገር አይመስለኝም ማለች። ሲጀመር ፈጣሪ ሰውን ሲፈትን ያንን ፈተና የሚወጣበትን ነገር ያዘጋጃል። አንቺ ግን መንገዱን ዘግተሽዋል እኮ። አንደኛ ነገር ይቅርታ ልብሽ ሊከፈት አልቻለም። ለይቅርታ እኮ ልብሽ ቢከፈት ኑሮ ሃይሚ ነገሮችን ማስተካከል ይቻል ነበር። አንቺ ግን አልፈለግሽም። ምክንያቱም ማንኛውም ሰው ፍቅር ሲጀምር ማንኛውም ሰው መሰናክል፣ ፈተና፣ ችግር ይገጥመዋል። ያን ችግር ግን የሚፈታበት ደግሞ ማሰብ ያስፈልጋል። ነገሮችን ተረጋግቶ ማሰብ ያስፈልጋል። እንደዚህ ፍጥን ሳይሆን ማለት ነው። እና ዝም ብሎ እየገቡ እየዘለሉ መውጣት አይደለም እኮ ዋናው ቁም ነገሩ። ከዛ ፈተና ላይ ቆሞ ፈተናውን ማስተካከል ነው። ፈተና ስንፈተን እኮ ስንሳሳት ኤክስ የምንደረገው ኤክስ ስለሆንን ነው። ግን ደግሞ ኤክስ ሆንን ብለን ያን ነገር አንተውም አይደለ? ደጋግመን እንፈተናለን ከትምህርታችን ለማለፍ። ህይወታችንም እንደዛ ነው። እኔ እንጃ የምሬን ነው። በስማም እኔ ብሩኬን የምርም እንደው በአካል ሳታገኘው ከሄደች ብሩኬስ ምን ይሰማዋል? ከዚህ በኋላ ሰው እንዴት ነው ሊያምን የሚችለው? እሱስ ቢሆን እንዴ ቀላል ነው? 2 አመት ተፋቅሮ መኖር ማለት በጣም ከባድ እኮ ነው። ሲጀመር ሃይሚ ከመቼ ወዲህ ነው ፍቅርሽ ሊቆርጥ የቻለው? በቀደም ከኤፍሬም ጋር ሄደሽ ስታገናኙ ከእቅፉ ግብት ብለሽ እያቀፍሽው ነበረ፣ እየሳምሽው ሁሉ ነበረ። ለሱ ያለኝ ፍቅር ለሱ ያለኝ ነገር አንድ ቀን ይቀንሳል ብዬ አስቤ አላቅም አልሽ። እንዴት ሊቀንስ ቻለ በዚህ ሳምንት ውስጥ? ባለፈው እንደዛ ስትይ እንዳልነበረ እንደዛ ስታቅፊው እንዳልነበረ ማለት ነው። የምር ለብሩኬ ያለሽ ነገር ቀንሶ ከሆነ ከመጀመሪያውም በስትክክል አታፈቅሪው ነበር ብዬ ነው የማስበው። ምክንያቱም ትክክለኛ ፍቅር እንደዚህ ባንዴ ብን ብሎ የሚጠፋ አይደለም። እና ሌላኛው ደግሞ ለይቅርታ ምን ጊዜም አረፈደ የሚባል ነገር የለም። ከአመት በኋላ ከ2 አመት በኋላ ሊመጣ ይችላል አንድ ሰው ይቅርታ ልጠይቅሽ። በይቅርታ ነገሮችን ማስተካከል የሚረፍድ ነገር አይደለም። እኛ እኮ ፈጣሪን ይቅር በለን ተሳስተናል ብለን ስንጠይቅ አይ በቃ ዞር በሉ እናንተ አርፍዳችኋል፣ ከዚህ በኋላ ምንም ይቅርታ አይደረግላችሁም አይለንም እኮ አይደል እንዴ?
ስለዚህ በስነ ስርዓቱ ነገሮችን ለማስተካከል ምንም የረፈደ ነገር አልነበረም። ሲጀመር ብሩኬ ብዙ ነገሮችን እያደረገ ነበር እኮ። ምኑ ጋር ነው ያረፈደው? አብረን እንሁን ከማለት ወደ ኋላ አላለም። ይሄ ልጅ አይደል እንዴ? የቱ ጋር ነው ሊያረፍድ የቻለው? እሺ እንዴ ነገሩን ያከረሽው እኮ ሀይሚ ከማን ነበር? ከይሄ ወንድሟ ጋር ከሱ ጋር ከተጣሉ በኋላ ነው ነገሮችን ያከረረቻቸው። ከዛ በፊት ዱባይ እንሂድ አለ፣ ስንት ነገር አደረገ፣ ወጣ ወረደ፣ አልፈልግም አልሽ። ታዲያ በምን ወይ ነው እሺ ነገሩ አርፍዷል የምትይው? ሲጀመር አሁን አትሄድም እየተባለ ነው። ይኸው ሚዲያ ላይ እንዳለ አትሄድም አውቃ ነው። ብትሄድም ደግሞ ለመዝናናት ነው የምትሄደው፣ ዱባይ ነው የምትሄደው። ዱባይ አሁን አትሄድም፣ ልንገራችሁ። ዱባይ መንገድ ዝግ ነው። በራሱ በቦምብ በቀን ሲመታ እየዋለ እንዴት ነው እሷ ዱባይ ልትሄድ የሚችለው? ዱባይ እኮ ዝግ ነው ሪፖርት። እንደውም ዛሬ አንድ ጓደኛዬ ራሱ ነግራኛለች ሪፖርት ዝግ እንደሆነ። አሜሪካ ምናምን ከሆነ ኦፍኮርስ ክፍት ሊሆን ይችላል። ከዛ ውጭ ግን ዱባይ የሚወስዳት ሰውም ታውቋል። እንግዲህ ማንም ይወሰዳት ማንም፣ ነገር ግን ዱባይ አሁን አትሄድም፣ ዝግ ነው ቤተሰብ። እና ደግሞ ሚዲያ ላይ መጨረሻዬ ነው ባቲ ጥሩ ነው። ሀይሚ የሆነ በራስሽ እንኳን ቤት ባትመጭ የሆነ ሰው ይዞች ሊመጣ ይችላል። ስለዚህ ብዙ ጊዜ በቃ ሚዲያ ላይ ለመጨረሻዬ ነው ሲጀመር ለሰው ብሎ ማንም ራሱን ወደኋላ የሚያገል ሰው የለም። አንቺ ሚዲያ ላይ የምጠፊ ከሆነ እውነትም በቃ በህይወትሽ ተሸንፈሻል። አንደኛ ነገር እስከ ዛሬ ድረስ ጥረት ያደረግሽበትን ነገር ይኸው መናጠለሹ ልትሄጂ ነው። ሲቀጥል ደግሞ ሚዲያ ላይ የምርም አንቺ ሸሽተሽ ከቀረሽ የሰዎች ወሬ አሸንፎሻል ማለት ነው። ራስሽን በራስሽ መምራት ሲገባሽ፣ ነገር ግን እኔ ሰው እንደዚህ እያለኝ ነው ብለሽ የምትሸሽ ከሆነ ምንም ትርጉም የለውም። እና እኔ ባገኘው ብሩኬን ብዙ ነገሮችን ነው የሚፈጥርብኝ፣ ለማስቀረትም ይሞክራል እያልሽ ነበረ። አይሞክርም። አንቺ ወስነሽ መሄድ ከፈለግሽ የምሬን ነው ብሩኬ፣ አንቺ የፈለግሽውን ከማድረግ ወደኋላ ብሎ አያውቅም። ይሄ የመጨረሻ ውሳኔ ነው ብለሽ ብትነግሪው በስነ ስርዓቱ ተሰናብቶ እንደሚልክሽ እናውቃለን እኛ። ነገር ግን ይለምንሽም አይለምንሽም ምን የሚፈጠር እሱን በአካል ማግኘት እንዳለብሽ ነው እኔ የሚሰማኝ። በትክክል አይደለም። በቃ ይሄ ትክክል አይደለም። ሴት ልጅ እንደ ሴት ማድረግ ያለባትን ነገር ማድረግ አለባት። ሴት ልጅ ጥበበኛ ናት፣ ነገሮችን ማስተካከል ትችላለች። ነገሮችን እንዲህ ዝም ብላ አጉል ሜዳ ላይ ጥላ አትሄድም፣ አትሸሽም። ሲጀመር የምታፈቅሪው ከሆነም እኮ ከዛ ሀገር ሄደሽ ልትረሺው አትችይም። እውነተኛ ፍቅር ካለ ከልብሽ በፍጹም እንኳን አይደለም መተው ቀርቶ ስራ ራሱ ለተወሰነ ጊዜ ላሰሪ ትችያለሽ። ለምን? ፍቅር ሀያል ከባድ ስለሆነ ማለት ነው። እና ያ ሁሉ ይቅርታ ሲጠይቀኝ እኔ በቃ አልፈልግም ስለው የነበረው ነገሮችን እኔ ቀድሜ ስለወሰንኩ ነው ብለሽ ነበረ። እና ብሩኬ የዋሁ የኔ ምስኪን የምሬን ነው። እኔ ያሳዘነኝ በጣም በተለይ ደግሞ በቃ ቻው ሳትለው ሳታገኘው እንደዚህ በሚዲያ እንደ ሰው እኩል ቻው ማለቷ በጣም ነው ያሳዘነኝ በጣም። ምክንያቱም መደረግ የሌለበት ነገር ነው በፍጹም ሀይሚ፣ ይሄ ከአንቺ አይጠበቅም። የፈለገ ልትጎዳዱ ትችላላችሁ፣ የፈለገ ልታለቃቅሱ ትችላላችሁ፣ ማለት ልባችሁ ሊሰበር ይችላል። ግን ደግሞ ይሄ የመጨረሻ ውሳኔ ነው ብለሽ ካሰብሽ አግኝተሽው ብትሰናበችው የተሻለ ነው ብዬ ነው የማስበው። እንደዚህ እንደተናገርሽ ትሄጃለሽ ብዬ እኔ በፍጹም አላስብም። መከባበር መዋደድ ማለት እንደዚህ አይደለም የምር